ጋይስ እንዴት ናችሁ? ቲዮስ መልቲሚዲያ ጀምሯል። እኔ ናርዶ ዘውዱ ነኝ። በዛሬው ቆይታችን ቲዮስ መልቲሚዲያ ከስቱዲዮ ወጣ ብለን አንድ ቦታ ልናሳያችሁ ነው። ተከተሉ። ሰላም እንኳን ወደ ቲቪ መንጃ ፍቃድ በሰላም መጣሽ። እንኳን ደህና ቆየሽኝ። መንጃ ፍቃድ የት አወጣለሁ እያላችሁ እያሰባችሁ ያላችሁ ሰዎች፣ እንደዚሁም በብቁ አስተማሪ መማር የምትፈልጉ ዛሬ ቲዮስ መልቲሚዲያ ከቴዲ መንጃ ፍቃድ ማሰልጠኛ ጋር ጥሩ ቆይታ ያደርጋል። አብራችሁን ቆዩ። ደስ በሚል ፈገግታ ነው የተቀበልሽኝና በጣም አመሰግናለሁ። እኔ መንጃ ፍቃድ የለኝም እና ቴዲ መንጃ ፍቃድ ምርጫ አድርጌ ነው የመጣሁት። መንጃ ፍቃድ ከማውጣቴ በፊት ምን አይነት ነገሮች ማሟላት አለብኝ? በመጀመሪያ እንኳን ቴዲ አሽከርካሪዎች ማሰልጠኛ ተቋም ምርጫሽ አድርገሽ በመምጣትሽ በጣም እናመሰግናለን። ቴዲ አሽከርካሪዎች ማሰልጠኛ ተቋም የሚሰጣቸው አገልግሎቶች አሁን ላይ አውቶሞቢል እና ህዝብ አንድ ናቸው። አውቶሞቢል እስከ 8 ሰው መጫን የሚችል የመንጃ ፍቃድ አይነት ሲሆን የሚያስፈልገው የትምህርት ማስረጃ 4ኛ ወይም ከዛ በላይ የትምህርት ማስረጃ፣ 3 ጉርድ ፎቶ እንዲሁም የቀበሌ ታደሰ መታወቂያ ኦር ናሽናል አይዲ ወይም ፓስፖርት። እነዚህ መስፈርቶች ካሟላ መመዝገብ ይችላል። ወደ ህዝብ አንድ ስንሄድ እስከ 20 ሰው መንዳት የሚችል አውቶቡሶች፣ የቤት መኪናዎች እንዲሁም ዝቅ ብለን አውቶሞቢሎችን ጭምር አካተን መንዳት የምንችል ሲሆን የትምህርት ማስረጃ 10ኛ ወይም ከዛ በላይ፣ 3 ጉርድ ፎቶ እና የቀበሌ መታወቂያ ናሽናል አይዲ ወይም ደግሞ ፓስፖርት። እነዚህ መስፈርቶች ካሟሉ መመዝገብ ይችላል። በተጨማሪም የጤና ምርመራ ያስፈልገናል። ምን አይነት የጤና ምርመራ ማሟላት አለባቸው? የአይን እይታና የደም አይነታቸው። መንጃ ፍቃድ ለማውጣት የእድሜ ገደብ አለው ወይ? አዎ በሚገባ። አውቶሞቢል 18 ወይም ከዛ በላይ፣ ህዝብ አንድ ደግሞ 22 ወይም ከዛ በላይ መሆን አለባቸው። ፈተና ወይም በክላስ ውስጥ ዙሪያ ላይ አንድ ቀን ቢቀሩ ወይም ከዛ በላይ በክላስ ውስጥ ቢቀሩ ድጋሚ የመማር እድል አላቸው ወይ? አዎ በሚገባ። ያመለጣቸውን የትምህርት አይነቶች ከአስተማሪዎቻቸው ጋር ኮሚኒኬት በማድረግ ድጋሚ ክላሱን የመውሰድ እድላቸው በጣም ሰፊ ነው። መንጃ ፍቃድ ለማውጣት እንዴት ነው ዋጋችሁስ? ዋጋችን የማህበረሰቡን አቅም ያማከለ ነው። በጣም አመሰግናለሁ ዩርዲ። እኔም በጣም አመሰግናለሁ። በተጨማሪም ደግሞ ስለምንሰጣቸው አገልግሎቶች የክፍል አስተማሪያችን አለ፣ ወደ እሱ ጋር ልምራሽ። እሺ፣ በጣም አመሰግናለሁ። ስለ ክላስ ሁኔታዎች ደግሞ ከሱ ጋር ታያላችሁ በደንብ። እሺ፣ በጣም አመሰግናለሁ ዩርዲ። መልካም ቆይታ። እናመሰግናለን። እሺ፣ ራስን እስቲ አስተዋውቅልን። እሺ፣ ናትናኤል እባላለሁ። የቴዲ መንጃ ፍቃድ ትምህርት ቤት የክላስ ውስጥ መምህር ነኝ። ያንተ ሚና ምንድን ነው እዚህ? የኔ ሚና የክላስ ትምህርት ማስተማር ነው። ተመዝጋቢዎች በተመዘገቡበት የመንጃ ፍቃድ አይነት የሚወስዱትን የክፍል ትምህርት ማስተምራቸው እኔ ነኝ። የኔ ሚና በዋናነት ይሄ ነው። አንድ ተማሪ በምን ያህል ጊዜ ውስጥ ትምህርቱን ተከታትሎ መጨረስ ይችላል? ቴዲ መንጃ ፍቃድ ትምህርት ቤት ላይ 2 አይነት የመንጃ ፍቃድ አይነቶች አሉ የምናስተምራቸው። የአውቶሞቢል እና የህዝብ አንድ ብለን የምንከፍላቸው 2 አይነት ትምህርት አይነቶች አሉ። የህዝብ አንድ ተማሪዎች 17 ቀን የክፍል ትምህርት ይወስዳሉ። የአውቶሞቢል ተማሪዎች ደግሞ 16 ቀን የክፍል ትምህርት ይወስዳሉ። ወደ ተግባር ይሄዳሉ አይደለ? የክላሱን ትምህርት ከጨረሱ በኋላ ወደ ተግባር ከመሄዳቸው በፊት ምን አይነት ሁኔታዎች አሉ እዚህ ክላሱ ላይ? ወደ ተግባር ከመሄዳቸው በፊት መከታተል ያለባቸውን የክፍል ትምህርት መከታተል አለባቸው። እንደነገርኩሽ ለአውቶሞቢል እና ለህዝብ አንድ የተመደበው ቀን እስኪያልቅ ድረስ በአግባቡ ትምህርታቸውን መከታተል መቻል አለባቸው። ትምህርታቸውን ከተከታተሉ በኋላ ደግሞ ፈተና ይኖራቸዋል፣ የምዘና ፈተና ይኖራቸዋል። ያንን ፈተናም ጥሩ ነጥብ አምጥተው ማለፍ ይጠበቅባቸዋል። እነዚህን ሁኔታዎች ካሟሉ ወደ ተግባር ስልጠና እንልካቸዋለን። ነጥብ ስትል ስንት ካመጡ ነው የሚያልኩት? ወደ ቀጣይ እንዴት ነው የምትይዙት ያለውን ነገር? የምናስተምራቸውን ትምህርቶች መሰረት አድርገን የሚወጡ ፈተናዎች ይኖራሉ። ከዛ ፈተና ከ100 ነጥብ ከ74 ጀምሮ ከዛ በላይ ባለው ያመጡ ተማሪዎችን ለተግባር ስልጠና ብቁ ናቸው ብለን እንወስዳለን። ከ74 በላይ ማለት ነው። በዚያ ነጥብ ያመጡ ተማሪዎች ወደ ተግባር ልምምዳቸው እንዲሄዱ እንልካቸዋለን ማለት ነው። ቴዲ መንጃ ፍቃድ እንግዲህ በተለያዩ ቦታዎች ላይ በጣም ታዋቂ የሆነ የማሰልጠኛ ተቋም ነው። ከሌሎች መንጃ ፍቃድ ምን የተለየ ነገር ይዞ መጥቷል ቴዲ መንጃ ፍቃድ?
በዋናነት 3 ነገሮች መናገር እችላለሁ። የመጀመሪያው የተሟላ እቃዎች ያሉት የተሟላ ማቴሪያሎች ያሉት ወርክሾፕ አለ። ሁለተኛ ከምዝገባ ጀምሮ እስከ ትምህርታቸውን እስከሚያጠናቅቁ ድረስ ያለውን ፕሮሰስ የሚከታተል የሶፍትዌር ሲስተም አለ። ያ ማለት ክፍያቸውን የሚከፍሉበት ምዝገባ ዶክመንታቸውን አፕሎድ የምናደርግበት ሲስተም አለን። ትምህርት ቤቱ ራሱ የራሱ የሆነ ያበለጸገው ሲስተም አለን። ሶስተኛ ደግሞ የሲሙሌተር ክፍል ወይም የምስለ ተሽከርካሪ ክፍል አለን። እዛ ክፍል ውስጥ ተማሪዎች አንድ ተሽከርካሪ ውስጥ የሚኖረውን እንቅስቃሴ የሚያስረዳ ወይም በዛ ኤክስፒሪየንስ ውስጥ እንዲያልፉ የሚያደርግ ማስተማሪያ ክፍል ነው። እሱ ቴዲ መንጃ ፈቃድ ትምህርት ቤት አለው። በእነዚህ 3 ነገሮች ልዩ ያደርገናል ብዬ አምናለሁ። ማየት እንችላለን። እነዛን ነገሮች እንመልከተው ይቻላል። እሺ ቅድም እንዳልኩሽ የተሟላ የወርክሾፕ ክፍል አለ። ያ ማለት የተለያዩ የተሽከርካሪ መሰረታዊ ክፍሎችና ሌሎች የተሽከርካሪ ክፍሎችን ጨምሮ በአካል ተማሪዎች እያዩ የሚማሩበት ክፍል ነው። ሞተር ስንት ክፍሎች አሉት፣ ምን አይነት ሌሎችስ የተሽከርካሪ ክፍሎች አሉ የሚለውን ነገር ስማቸውን፣ አገልግሎቶቻቸውን እና ልናደርግላቸው የሚገባን ጥንቃቄዎች እዚህ ወርክሾፕ ክፍል ላይ ነው ማለት ነው ተማሪዎችን የምናስተምረው። አዎ እያየዋቸው ነው እና እያንዳንዱ ቦታዎች ላይ የተጻፈ ጽሑፍ አለና አሽከርካሪው ራሱ መኪና ከመያዙ በፊት እያንዳንዱ ነገር ዲቴይል ያውቃል። እዚህ እንዳልሽው እያንዳንዱ የተሽከርካሪ ክፍሎች ላይ ስማቸው ተጽፎባቸዋል። መጀመሪያ ተማሪዎች የተሽከርካሪ ክፍላቸው ስሞቻቸውን በማወቅ ይጀምራሉ። ከዛ በመቀጠል ደግሞ ለነዚያ የተሽከርካሪ ክፍሎች ምን አይነት ጥንቃቄ እንደሚያደርጉና እነዚያ የተሽከርካሪ ክፍሎች ደግሞ አገልግሎታቸውን መጀመሪያ አውቀው ጥንቃቄ ደግሞ ምን አይነት ጥንቃቄ ማድረግ እንዳለባቸው ቀጥለው ይማራሉ ማለት ነው። ለምሳሌ ይሄ ክፍል ብንመለከት አጠቃላይ የሆነ የሞተር ክፍሎችን የያዘና ኃይል አስተላላፊ ክፍሎችን የያዘ የተሽከርካሪ ሞዴል ነው። ተማሪዎች የመጀመሪያ ትምህርታቸው የሞተር ክፍሎች በስንት እንደሚከፈሉ ምን አይነት አገልግሎት እንዳላቸው ይማራሉ። ስማቸውንና ትክክለኛ ያንን እቃውን ያንን ማቴሪያሉን እያዩ እንዲማሩ ይደረጋል። እዛ ጋም እያየው ነውና የሞተር ክፍል አለ። እዚህ የምታያቸው የተለያዩ የኤሌክትሪክ ክፍሎች እና መሳሪያዎች የኤሌክትሪክ ክፍሎች ተብለው የሚጠሩ ምን አይነት ናቸው፣ ስማቸው ምንድነው፣ አገልግሎቶቻቸው ምንድነው የሚለውን ማቴሪያሎቹ ራሳቸው ተቀምጠው የምናየው የተሽከርካሪ ክፍሎች አንዱ የኤሌክትሪክ ክፍሎችን በዚህ አይነት መንገድ ይማራሉ። እዚህ የምታየው የማቀዝቀዣ ክፍል አለ። አንድ ሞተር ሙቀት ያመነጫል። ያ ሙቀት ደግሞ መቀዝቀዝ አለበት። ስለዚህ ምን አይነት የማቀዝቀዣ ክፍሎች ይጠቀማሉ ተሽከርካሪዎች የሚለውን ይማራሉ። የመሪ ክፍል አለ፣ የፍሬን ክፍል አለ። ሌሎችም በተመሳሳይ የተለያዩ የተሽከርካሪ ክፍሎች ስማቸው አገልግሎቶቻቸውን የሚያውቁበት ቦታ ነው ማለት ነው። ይሄ እያንዳንዱ ነገር ዲቴይል ነው ቁጭ ያለውና መቼስ ቴዲ መንጃ ፍቃድ ማሰልጠኛ መጥቶ ብቁ አለመሆን አይቻልም። እያንዳንዱ እዚህ ጋር እያየው ነበር ከቁልፍ አቅም እንኳን ሳይቀር ነው የተቀመጠውና ትክክል። በምታስተምሩበት ሂደት ላይ ያጋጠመክ ችግር አለው? አንተ በምታስተምርበት ላይ ማስተምርበት ችግር ያጋጠመኝ ችግር ብዬ የምለው ምናልባት በክፍል ትምህርት ወይም በንድፈ ሀሳብ ትምህርት ላይ አንዳንድ ጊዜ የተማሪዎች የመቅረት ነገር ይኖራል፣ ወይም ሰዓት ያለማክበር ነገር ይኖራል። እንደዚህ አይነት ነገሮች ትንሽ አስቸጋሪ ናቸው። መማር ማስተማሩን ትንሽ የሚጎዱ ነገሮች ወይም አስቸጋሪ ብዬ የማስበው እነዚህን ነው። ከዚህ በዘለለ አስቸጋሪ ብዬ የምለው ያጋጠመኝ ነገር የለም። እኔ አሁን በጣም ነው የምፈራው መኪና መንዳት እና መንጃ ፍቃድ ለማውጣት ራሱ ሀሳብ ይሆንብኛል። ደፍሮ የመንዳት አለ አይደለ? አይ ሀሳብ ሊሆንብሽ አይገባም። ስልጠና ይኖረዋል፣ ትምህርት ይኖረዋል። ሁሉ ነገር ደረጃ በደረጃ ስቴፕ ባይ ስቴፕ ነው የምትማሪው። ስለዚህ ምንም የሚያስፈራ ነገር የለውም። ሁሉም ሰው ትክክለኛ ጤናማ የሆነ ሰው እና መሟላት ያለበትን መንገድና ትራንስፖርት ማሟላት ያለበትን ዶክመንት ያሟላ ሰው መንጃ ፈቃድ ትምህርትን ለመማር ምንም የሚከለክለው ነገር የለም። ፍርሃትም አያስፈልግም። ምክንያቱም ከስልጠና በኋላ ነው እና መኪናውን የምታሽከረክሩት። አንድ ተማሪ ባያልፍ አሁን ፈተና አለ ብለኸኛል እና ከ74 በላይ ያመጣን የሚያልፈው ብለሃል እና ከዛ በታች ያመጡት ድጋሚ የመፈተን ቻንሳቸው እንዴት ነው? የክፍል ውስጥ ትምህርትን ጨርሰው ካጠናቀቁ በኋላ ፈተና ይወስዳሉ ብዬሻለሁ። ፈተናቸው ላይ ጥሩ ውጤት ያላመጡ ተማሪዎችን
ለምን ጥሩ ውጤት እንዳላመጡ ለማወቅ እንሞክራለን። ከዛ በመቀጠል ደግሞ ማካካሻ ክላስ 5 ቀን ወይ 4 ቀን እንዲወስዱ እናደርጋለን። በተለይ ውጤታማ ባልሆኑባቸው ጥያቄዎች ላይ ትኩረት አድርገን ለምን ውጤታማ እንዳልሆኑ እንከታተላቸዋለን ማለት ነው። ከዛ የትምህርት ጊዜ በኋላ ከማካካሻ ክላሱ በኋላ ድጋሚ እንፈትናቸዋለን። ጥሩ ውጤት አምጥተው ያልፋሉ። ለብቻቸው ማለት ነው። ያ ውጤት ያለመጡ ተማሪዎች ውጤታቸው ጥሩ ያልፋሉ ተማሪዎች። ሌላ ክፍል አለ ብለኸኝ ነበር። ከዚህም በተጨማሪ ሌላ ክፍል ማየት እንችላለን? እሺ። ሁለተኛ ያልኩሽ ክፍል ደግሞ የሲሙሌተር ክፍል ይሄን ይመስላል። የሲሙሌተር ክፍል የተማሪዎች ተሽከርካሪ ውስጥ እንዳሉ እንዲሰማቸው ያደርጋል እና በተለያዩ የመንገድ ጸባዮች ላይ ምን አይነት የማሽከርከር ስልት መከተል እንዳለባቸው የሚማሩበት ክፍል ነው እና ይሄ ክፍል ቴዲ መንጃ ፈቃድን ከብዙዎች ትምህርት ቤቶች ለየት ያደርገዋል። እዛው መኪና ላይ እንዳለው እንዲሰማኝ ነው ቤልት አስሬ የነዳው ምናምን እያንዳንዱ ነገሮችን ማየው። አንድ መኪና ላይ ኤክስፒሪየንስ ሊደረግ የሚችለው ነገር በዚህ ሲሙሌተር መሳሪያ ማግኘት ይቻላል። ተማሪዎች ቀድሞ ይህንን ተለማምደው ወደ መስክ ስልጠና ሲሄዱ ጥሩ የሆነ የመስክ ስልጠና ይኖራቸዋል። ይህ ሲሙሌተር በነገራችን ላይ ራሱ ተቋሙ የሚያስመጣውና የሚገጥመው ነው። ለሌሎች ተቋማትም ይህንን ስራ ይሰራል እና በዚህ ሲሙሌተር አማካኝነት ተማሪዎች ወደ ተግባር ስልጠና ከመሄዳቸው በፊት ተሽከርካሪ ውስጥ ምን አይነት የማሽከርከር ስልት መከተል እንዳለባቸው የሚማሩበት ክፍል ነው። መሪ አጠቃቀማቸውን የሚያስተካክሉት፣ መንገድ መስመር መያዝ አለመያዛቸውን የሚያዩት፣ ራሳቸውን የሚያርሙበት ስልጠና የሚወስዱበት ክፍል ነው ማለት ነው። ቴዲ መንጃ ፈቃድ ከጀመረበት ቀን ጀምሮ አሁን እስካለበት ድረስ ምን የተሻሻለ ነገር አለ? አዲስ ነገርስ ምን ያመጣው አለ? ብዙ የተሻሻሉ ነገሮች አሉ። ቴዲ መንጃ ፈቃድ ከጀመረበት ጀምሮ እስካሁን ድረስ ሁኔታዎች የተሻሻሉ፣ የትምህርት አሰጣጡ የምዝገባ ሁኔታውም የተሻሻለ ነው የመጣው። ከምዝገባ ሁኔታው ብንጀምር አሁን ቴዲ አሽከርካሪዎች ማሰልጠኛ ተቋም የራሱ የሆነ ሲስተም አለ። እንደነገርኩሽ ሲስተም አለው፣ የራሱ ነው። ይህንን ሶፍትዌር ሲስተም ደግሞ ሌሎችን ትምህርት ቤቶች የሚጠቀሙበት ሲስተም ነው። ተማሪዎችን ለመመዝገብ ክፍያቸውን፣ የትምህርት ማስረጃቸውን፣ ሌሎችም ተያያዥ ዶክመንቶችን ለመመዝገብ የሚያገለግል የተቋሙ የራሱ የሶፍትዌር ሲስተም አለው። አንደኛው ይሄ ነው። ሁለተኛው በመማር ማስተማር ሂደት ላይ አሁን እንደምናየው የመማሪያ ክላስ ውስጥም ቴክኖሎጂዎችን በመጠቀም ዲጂታል መሳሪያዎችን በመጠቀም ስክሪኖችን በመጠቀም የተለያዩ ቪዲዮዎችን እንዲያዩ ተጨማሪ የትምህርት የመማር ማስተማሩ ጠንካራ እንዲሆን የሚያግዙ መሳሪያዎችን አምጥቶ እያስተማረ ይገኛል ቴዲ መንጃ ፈቃድ እና እነዚህ ነገሮች እየተሻሻሉ ሂደዋል። በተጨማሪም ተማሪዎች የሚፈተኑበት የልምምድ ጥያቄ የሚሰሩበት ራሱን የቻለ ሲስተም አለው፣ ዌብሳይት አለው። በእንደዚህ አይነት መሻሻል ውስጥ ያለ እና እነዚህ ነገሮች ጨምሮ መንጃ ፈቃድ ትምህርት ስልጠናን የሚሰጥ ተቋም ነው። ቴዲ መንጃ ፈቃድ ውስጥ ወረቀት ምንም አይሰራም፣ ሁሉም ነገር በሲስተም ነው የምታካሂዱት። አስፈላጊ ያን ያህል አይሆንም። ከዚህ በኋላ ባለው የመማር ማስተማር ሂደት ውስጥ ፈተናም ለመፈተን ልምምድ ጥያቄም ለመስራት በሲስተም ወይም በሶፍትዌር መጠቀም ይቻላል። ወደ ተግባር ከመሄዳቸው በፊት እያንዳንዱን ነገር እዚህ ጨርሰው ነው የሚሄዱት። መኪና እንደያዙ እስኪመስላቸው ድረስ ሁሉም ነገር እዚህ ጨርሰው ነው የሚሄዱት ማለት ነው። ትክክል። ከመንጃ ፈቃድ በተጨማሪ ተያይዞ የምታስተምሩት ኮርስ አለ ወይ? መንጃ ፈቃድ ከመስጠት በተጨማሪ አያይዛችሁ እንደ ስነ ምግባር አይነት ትምህርቶችን ታስተምራላችሁ ወይ? አዎ፣ ከንድፈ ሀሳብ ትምህርቶች መካከል አንዱ የስነ ባህሪ ትምህርት የሚባል ትምህርት አለን። በዛ ትምህርት ውስጥ አሽከርካሪዎች ምን አይነት ባህሪ ሊኖራቸው ይገባል፣ ምን አይነት ደግሞ አላስፈላጊ ባህሪያቶችን ማስወገድ አለባቸው የሚለውን የያዘ የትምህርት አይነት ነው። በዚያ ትምህርት ላይ ተጨማሪ የሆኑ ሊኖራቸው የሚገባ ባህሪያቶችን እና በማሽከርከር ሂደት ውስጥ የሚያጋጥማቸውን የተለያዩ ቻሌንጆች እንዴት ማለፍ እንዳለባቸው ከባህሪ አንጻር እናስተምራቸዋለን። ከስነ ምግባርም አንጻር እነዚህን ትምህርቶች አንድ ላይ እንሰጣቸዋለን ለተማሪዎች። እንደምንነዳው የመኪና አይነቶች የተለያየ የመንጃ ፈቃድ አይነት አለ ወይ? በትክክል አለ። አዎ፣ ቴዲ አሽከርካሪዎች ማሰልጠኛ ተቋም የሚሰጠው ሁለት አይነት መንጃ ፈቃድ ነው። እንደነገርኩሽ የአውቶሞቢል እና
የህዝብ አንድ የሚባል የመንጃ ፈቃድ አይነቶች ይሰጣል። ነገር ግን ከዚህም በተጨማሪ ሌሎች የመንጃ ፈቃድ አይነቶች አሉ። ከባድ መኪና ለማሽከርከር የምንጠቀምባቸው የመንጃ ፈቃድ አይነቶች እንደ ደረቅ 1፣ ደረቅ 2 የሚባል የመንጃ ፈቃድ አይነቶች አሉ። ለኮንስትራክሽን ስራም የሚውሉ ተሽከርካሪዎችን ለማሽከርከርም የሚሰጡ የመንጃ ፈቃድ አይነቶች አሉ። ስለዚህ አዎ የተለያዩ የመንጃ ፈቃድ አይነቶች አሉ። ተቋማችን ግን ለጊዜው የሚያሰለጥነው የአውቶሞቢል እና የህዝብ አንድ መንጃ ፈቃድ አይነቶችን ነው ማለት ነው። እሺ በጣም አመሰግናለሁ ናቲ። ጊዜ ሰጠኸኝ እስካሁን ድረስ አብረን ስለቆየክ በጣም አመሰግናለሁ። እኔም አመሰግናለሁ መታችሁ ስላያችሁን ስለጠየቃችሁን እኛም እናመሰግናለን። በቴዲ መንጃ ፈቃድ የማሰልጠኛ ተቋም ላይ የነበረን የክፍል ውስጥ ቆይታ ይሄን ይመስል ነበር። ቀጣይ ደግሞ ወደ መስክ ሄደን ያሉትን ሁኔታዎች እንመለከታለን። አብራችሁን ቆዩ። ቆይታችን አሁንም እንደቀጠለ ነው። አሁን በመስክ ላይ ነው የምንገኘው። እንግዲህ በመስክ ላይ ብዙ ተማሪዎች አሉ። ከዛ መካከል አንድ አሰልጣኝ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እሺ በጣም አመሰግናለሁ። እስቲ ራስን አስተዋውቀኝ። እሺ ቴንክ ዩ ድልን ስለሰጠሽኝ አመሰግናለሁ። ቅዱስ ስንታየው እባላለሁ። የምሰራው ከቴዎድሮስ አጥናፉ የተግባር መንጃ ፈቃድ አሰልጣኝ ነኝ። ወደ ተግባር ከመምጣታችን በፊት የክፍሉን ሁኔታዎች አይተን ነበርና ተማሪዎች የክፍል ሁኔታቸውን ከጨረሱ በኋላ ወደ ተግባር ሲመጡ ቀጥታ ወደ መኪና ነው የሚሄዱት ወይስ የምትሰጣቸው አለ እናንተ? ያው ቅድሚያ ኦሪንቴሽን እንሰጣቸዋለን። ኦሪንቴሽን የምንሰጣቸው መኪናውን ውጫዊና ውስጣዊ ስለ መኪናው በደንብ ማወቅ ያለባቸውን ነገሮች ሙሉ ኢንፎርም እናደርጋቸዋለን። እሱን ካወቁ በኋላ ደግሞ ስነ ባህሪ የባህሪ አይዲያ ሳፖርት እናደርጋቸዋለን። በማሽከርከር ላይ ምን አይነት ባህሪ ማራመድ እንዳለባቸው በቅድሚያ ለእግረኛ የትራፊክ መብራት ቅድሚያ መስጠት ያለባቸውን ሪስፔክት እንዲያውቁ እናስገነዝባለን። መኪና ላይ ከመውጣታቸው በፊት ማለት ነው። የተግባር ስልጠናዎች ምን ያካትታሉ? ፈርስት የሚያካትቱት መስክ ዙር ወይም ወደ ከተማ ይዘናቸው እንወጣለን። አደባባይ እንዴት እንደሚዞር፣ መስቀል ላይ እንዴት ዩተርን እንደሚያደርግ አሰልጣኝ ባለበት ማለት ነው። በደንብ በቃ ረድፍ እንዴት እንደሚቀይሩ እሱን በደንብ እናሳያቸዋለን። ተግባር ትምህርት በምን ያህል ጊዜዎች ሊያልቅ ይችላል? የተግባር ትምህርት ቶታሊ የሚሰጠው 35 ቀን ነው። የህዝብ አንድ ኦኬ። አውቶ 20 ቀን ነው የሚሰጠው። እንደየመንጃ ፈቃድ አወጣጡ ይለያያል። የአውቶዎች 20 ቀን ነው። 15 ቀን ትሬን ያደርጋሉ። 5ቱ ቀን ለፈተና ሲመጡ ሪቫይዝ የሚያደርጉበት ቀን ነው። የህዝብ አንድ ደግሞ 35 ቀን ነው የሚሰጣቸው። 30 ቀን ቶታሊ ይሰራሉ። 5 ቀን ደግሞ ለፈተና ሲመጡ ሪቫይዝ የሚያደርጉበት ነው። በዚህ መልኩ እንጨርሳለን። የክፍል ሁኔታውን ስንመለከት የማለፊያ ነጥብ 74 ብለውን ነበርና እናንተ እንዴት ነው የምትመዝኑት አንድን ተማሪ? ያው እኛ የራሳችን የድርጅቱ በቅርቡ ክሬት ያደረገው አፕሊኬሽን አለ። በዛ መልኩ ተማሪ ከመጀመሪያው ጀምሮ ጋቢና አከፋፈት፣ ከዛ ያለው ባህሪ፣ ከዛ በስቴፕ ባይ ስቴፕ የምንሰራው አለ። ድልድይ አለ፣ ጠርዝ አለ፣ ከርብ አለ፣ 1 ቁጥር አለ፣ 8 ቁጥር አለ፣ ጋራዥ አለ። እንዳልኩሽ ደግሞ ዙር ላይ የሚሰሩት አለ። የራሱ የሆነ ኦርደር አለ። በዛ መልኩ የተማሪው የልምድ አቅም አይተን የምንሰጠው ራሳችን ነጥብ አለ። ማለፊያው 74 ነው። እንደ ክፍሉም አንድ አይነት ነው። ማለፊያው 74 ነው። እንደ ተማሪው ሁኔታ የምንሰጠው ነጥብ የራሳችን አለ፣ ድርጅቱ ክሬት ያደረገው። ስለዚህ እያንዳንዱ ነጥብ የምትሰጡት በሚያደርገው አክቲቪቲ ነው ማለት ነው። ቢወድቅ ፈተናውን ድጋሚ የመፈተን እድል አለው ወይ? አለው እድል። ሲፈተን ያላለፈባቸውን መሰናክሎች መጥቶ በደንብ አሰልጥነን ድጋሚ የመፈተን ፕሮባቢሊቲ አለ። ቅድም ስታለማመድ እየተመለከትህ ነበርና በልምምድ ወቅት ያጋጠመህ አደጋ አለው? ያጋጠመን አደጋ የለም። ያው እንዳልኩሽ ከመጀመሪያው የባህሪ ሳይኮሎጂ ነው በደንብ እንትን እንላቸው። ሲመጡ ያው ፍሬሽ ከመሆናቸው የተነሳ ብዙ ነገር ኮንፊውዝ ሊያደርጋቸው ይችላል። ያ ነገር
በሂደት በስልጠና ላይ እያለ እንዳይፈጠር ከመጀመሪያው ትሪትመንት እንሰራለን። ትሪትመንት ካደረግን በኋላ ወደ ስልጠናችን እንጀምራለን ማለት ነው። ስልጠናችን ስንጀምር እስካሁን ያጋጠመን ነገር የለም። መጀመሪያ ሰርተን ስለምንጀምር ማለት ነው። መኪና ከመያዝ በፊት ብዙ ስለምትሰሩ ብዙ ነገር እናስተምራቸዋለን። አደጋ ቢፈጠር እንዴት ዲፌንስ ማድረግ እንዳለባቸው፣ ፈጥነው መንዳት እንደሌለባቸው፣ ቅድሚያ ለእግረኛ መስጠት እንዳለባቸው ብዙ መንጃ ፍቃድ የሚፈቅደውን ክላስ ኢንፎርም ስለምናደርጋቸው እስካሁን ያጋጠመን የለም። የእድሜ ገደብ አለው ወይ? አዎ። ኦኬ። ህዝብ አንድ ከ18 ዓመት በላይ፣ አውቶ እስከ 18 ዓመት። በጣም አመሰግናለሁ። እንግዲህ ከስልጠና ላይ ነው ይዤክ ያቆየሁክ እና በጣም አመሰግናለሁ። በስተመጨረሻ ማለት የምትፈልገው ነገር ካለ? ቴንኪው። እናንተም ይህን እድል ስለሰጣችሁ እናመሰግናለን። ያው እናንተም ወደኛ ኑና የሙያ ለውጥ እናደርግላለሁ። ቴዲ መንጃ ፈቃድ ትምህርት ቤት መታችሁ መሰልጠን የምትፈልጉ የማሽከርከር ሙያ መቅሰም የምትፈልጉ ተማሪዎች መምጣት ትችላላችሁ። ገርጂ፣ ሀያት እንደዚሁም ደግሞ ሰሚት ቅርንጫፎች አሉ። እዛ ቅርንጫፎች መታችሁ ተመዝግባችሁ ስልጠናችሁን መከታተል ትችላላችሁ። ብቁ አሽከርካሪዎች እንደምናደርጋችሁ እርግጠኞች ነን። አመሰግናለሁ በጣም። እሺ፣ አመሰግናለሁ። ፕሮግራማችን ይሄን ይመስል ነበር። ቴዲ መንጃ ፈቃድ ማግኘት የምትፈልጉ አዲስ አበባ ላላችሁ በ3 ብራንች ውስጥ ማግኘት ትችላላችሁ። የመጀመሪያው ገርጂ መብራት ኃይል ዓለም ገብሬ ህንፃ፣ ሁለተኛው አያት ሎሚያር ሱፐርማርኬት ፊት ለፊት፣ ሶስተኛው ሰሚት ሳፋሪ ፍርድ ቤት ጎን ይገኛሉ። ባህር ዳር ለምትገኙ ደግሞ አባይ ማዶ ቀበሌ 11 ገብርኤል አካባቢ ይገኛሉ። ቴዲ መንጃ ፈቃድ የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ቲዮስ መልቲሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ፕሮግራም እስከምንገናኝ ድረስ ደህና ሁኑ።